ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም አንድ ኢምፖርታንት ነገር ላካፍላችሁ ነው የመጣሁት ማለት ነው። በዚህ ቪዲዮ ምን መሰላችሁ 98% የሚሆን የሪሚዲያል ተማሪ በምንድን ነው የሚወድቀው ካላችሁኝ ፕላን ባለመኖሩ ፕላን እንዴት እንደሚያወጣ ስለሚያውቅ እንዴት ማጥናት እንዳለበት ስለሚያውቅ ምን ኮንተንቶች ማጥናት እንዳለበት ስለሚያውቅ ነው። እርግጠኛ ነኝ 100% የሚሆን ተማሪ ይሄን ባለማወቁ ነው ማለት ነው። እና ወይ አክሽኑን በመውሰድ ነው አውቆትም አውጥቶትም ሆኖ ካልሰራበት አክሽኑ አልወሰደም ማለት ነው። እንዳላወቀው ነው የሚቆጠረው ማለት ነው። ለምን ካላችሁ አንድ ሰው አንድ ነገርን ካወቀ ግዴታ ይሰራበት ይገባል ማለት ነው። እናም በዛሬ ቪዲዮአችን በጣም እንዴት አድርጋችሁ ፕላናችሁን እንደምትወጡ ስፔሻሊ ዛሬ እንደማሳያችሁ ፕላን የምታወጡ ከሆነ እመኑኝ 100% ሪሜዲያልን ታልፋላችሁ ማለት ነው። እመኑኝ በ10 ጣት ይፈርምላችኋለሁ። ምንም አታልፉበት ምንም አይነት ምክንያት አይኖርም ማለት ነው። እናም በዛሬ ቪዲዮአችን ይህ ፕላን እንመለከታለን ማለት ነው። ፕላን አወጣጥ በጣም ሲምፕል ነው። ምንም ለሁሉም ተማሪ ከባድ አይደለም ማለት ነው። በጣም ለሁሉም ተማሪ ሲምፕል ነው፣ ቀላል ነው። ማንም ስራ ላይ ሊያውሉ ይችላል ማለት ነው። ምንም የሚከብድ ነገር የለውም ማለት ነው። እና በመጀመሪያ ደረጃ ወደ ቪዲዮአችን ሳንገባ ለዚህ ቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሜዲያል በጣም ወሳኝ ኢምፖርታንት ቲፖችን በዚህ ቻናላችን ሼር ስለምናደርጋችሁ ይሄን ቻናላችን ሰብስክራይብ ብታረጉ አሁንም ወደፊትም ትጠቀማላችሁ ማለት ነው። ሰብስክራይብ ማድረጋችሁ ስለማይቀር አሁኑ ማድረግ ይኖርባችኋል ማለት ነው። ዳይሬክትሊ ወደ ፕላኑ እንገባለን ማለት ነው። ብዙ አናወራም። እሺ አናውንስ ማድረጋችሁ ነገር አለ። በመጀመሪያ ደረጃ ምንድነው እሱም አብዛኞቻችሁ አሁን ላይ ጥሪ በመጠባበቅ ላይ ትገኛላችሁ። አንዳንድ ዩኒቨርሲቲዎች ያልጠራሉ እንደነ ዋቻሞ፣ ዲላ ዩኒቨርሲቲ፣ ሶዶ፣ ወላይታ ሶዶ ዩኒቨርሲቲ ምናምን ያልጠራሉ እና አብዛኞቻችሁ እና አርሲ ምናምን እየተጠባበቃችሁ ላይ ያላችሁት በመጠባበቃችሁ ላይ እሺ አሪፍ ነው መጠባበቅ። ግን ምንድነው የሚያስፈልገን? ዝግጅት ነው የሚያስፈልጋችሁ። ዝግጅት እዛ ሄጄ ምን ማድረግ እችላለሁ፣ እዛ ሄጄ እንዴት ነው ማጥናት የምችለው ማለትን ካልተዘጋጃችሁ ከአሁኑ ፕሊስ በጣም ትጎዳላችሁ ማለት ነው። በጣም ወደ ኋላ ትቀራላችሁ። ሪሜዲያልም እየቀረበ ነው፣ በየወሩ እየቀረበ ነው። ትምህርት ሚኒስቴሩ አያገባውም። 6 ወርም 5 ወርን ተማራችሁ መፈተናችሁ አይቀርም። አምና ላይ በቀደም ቪዲዮ እንደሰራኋችሁ አሳውቂያችሁ ነበር። እሱ ምንድነው 4 ወር ተምሮ የተፈተኑ ተማሪዎች አሉ። ጋራንቲ አይደለም 6 ወር መማራችሁ። ስለዚህ ምንድነው አሁን ዝግጅት መጀመር፣ ጥናታችሁን መጀመር፣ የተለያየ ፕላኖችን መጀመር። ስፔሻሊ እናንተ ሪሜዲያል ማለፍ ጎላችሁ እስከሆነ ድረስ ሮዱ ክሊር ሆኖ ሊታያችሁ ይገባል ማለት ነው። አሁን ለምሳሌ አንድ ሰው ጎሉ ሪሜዲያል ማለፍ ነው ከተባለ ለምሳሌ አሁን አንድ ሰው ከመቀሌ ተነስቶ ወደ አዲስ አበባ መምጣት ከፈለገ በቃ አዲስ አበባው መድረሻው ነው፣ መቀሌው መነሻው ነው። እሺ መሃሉ ላይ ያለው መንገዱ ምንድነው? መሃል ላይ ያለው መንገድ በቃ በመኪና ወር በታክሲ ወር በእግር የሚሄደው መንገድ ነው። በእግር የሚሄድ ከሆነ ምን ልላችሁ ፈለኩ፣ በሲምፕሊ መሃል ላይ የሚሄደው መንገድ አንድ ሰው ካላወቀ እመኑኝ ይሄ ጎል ላይ ሊደርስ አይችልም ማለት ነው። 100% ሹር ሆነኝ ነገናችሁ መንገዱ ቤት እንደሆነ ሳያውቅ እመኑኝ እንትን አዲስ አበባ መድረስ አይችልም። ኢቭን ከዛ ራሱ ተነስቶ የሆነ ቦታዎችን ትግራይ ላይ ራሱ መንቀሳቀስ አይችልም ማለት ነው። ይሄ ምሳሌ ነው ማለት ነው። ስለዚህ ይሄም ደግሞ ወደ ትምህርት ላይ ካመጣ ነው አፕላይ ካደረግ ነው አንድ ተማሪ ፕሮግራም ካሌለው ስተዲ ፕሮግራም እንዴት እንደማያጠና ማያውቅ ከሆነ በጣም ይጎዳል ማለት ነው። ስለዚህ ምንም እንዴት ይጎዳል? የሚያጠናውን አያውቅም። ሁሌ ፖድካስት ያደርጋል። ዛሬ ይጀምራሉ ነገ ይጀምራሉ በሚለው በጣም ብዙ ነገራቶችን ያመልጡታል ማለት ነው። እናም ደግሞ ዛሬ በጣም ክሊር የሆነ ስተዲ ፕላን አውጥቼላችኋለሁ። እሱን እንመለከታለን ማለት ነው። ዛሬ ሰኞ ነው። ሰኞ ህዳር 29ኛ ቀን ነው። ኦፊሻሊ ዛሬ ክላሳችን ስፔሻል ክላሳችን ላይ ለቀናል ማለት ነው። እሱ ምንድነው ስተዲ ፕላን ነው። ስተዲ ፕላን አንድ ሳምንት አለ። አሁን ለምሳሌ እዚህ ላይ እንደሚታያችሁ ናቹራል ሳይንስ ኬሚስትሪ ዩኒት 1 ላይ ያለ ዩኒት 1 ፉሊ ከቨር መድረግ ግዴታ ነው ማለት ነው። በዚህ ሳምንት ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ቴብል ያወራል። መንዴ እና ቲውስዴይ ናቹራል ሳይንስ ነው እና ማቴማቲክስ ዩኒት 1 አለ። ሶልቪንግ ኢኩዌሽን ኤንድ ኢኒኳሊቲም አለ። ከዌድነስዴይ እስከ ፍራይዴ ድረስ ከቨር መደረግ ግዴታ ይሆንባችኋል ማለት ነው። ግዴታ ነው። ይሄ ግዴታ ሲደረግባችሁ በቃ ሁሉም ተማሪ እንዲጨርስ ነው ማለት ነው። እንዲጨርስ ሳይሆን ኢቭን በቃ ብዙ ተማሪዎች አሁን በማለታቸው አይደለም እያዩ አይደለም ማለት ነው። ስለዚህ ቢያንስ ሙሉ ባታነቡት ራሱ እኛ ከናንተ የሚፈልጉ በቃ
ጀስት ማንበብ ገብታችሁ እንትኖችን ኮርሶችን አውትላይኖችን በቃ ገብታችሁ ፊገር አውት ማድረግ ግዴታ ይሆንባችኋል ማለት ነው። በተጨማሪም ደግሞ እንግሊሽ ላይ በጣም ስፔሻል ፎከስ አድርገን የምንሰራበት ቶፒክ ነው ማለት ነው። ስፔሻል ክላሳችንም ላይ ይሄ አሁን እንደምታዩት እንግሊሽ ለቴንስ መጨረስ ይኖርበታል ማለቅ ይኖርበታል በዚህ ሳምንት ማለት ነው። ስለ ቴንስ ሙሉ ነገራቶችን 12ቱንም ቴንሶች ፓስት፣ ፊውቸር፣ ፕሬዘንት አለ እዚህ ኮንቲኒየስ፣ ፐርፌክት፣ ፕሮግሬሲቭ የሚሉት ሁሉም መጨረስ ግዴታ ይሆንባችኋል ማለት ነው። እዚህ ላይ የምትቀላቀሉ ብቻ ሆናችሁ ከዛም ደግሞ በተጨማሪ ደግሞ ሪቪዥን እና ኤግዛም አለ ዊኬንድ ላይ ማለትም እሁድ ላይ ኤግዛም አለን። ኤግዛም ወይ 50 ጥያቄ ወይ እስከ 70 ምናምን ጥያቄ ኢች ቶፒክ ያነበባችሁ ኬሚስትሪ ዩኒት 1 ላይ ይሰጣችኋል ማለት ነው። ኤግዛም ትሰራላችሁ፣ መልሳችሁን እዛ ላይ አታች ታደርጋላችሁ። ማቴማቲክስም እንደዛው ነው ማለት ነው። እንግሊሽ ደግሞ ዴይሊ ፈተና ምናምን ይኖራል ማለት ነው። በየቀኑ ማንበብ ግዴታ ነው። እንግሊሽ በቃ ዴይሊ ሩቲናችሁ ውስጥ ካላስገባችሁት ዴይሊ ፕራክቲስ ካላረጋችሁት በጣም ብዙ ነገራቶች የመረሳት ባህሪም አለው የመሳሰል ባህሪም ስላለው ያው ከዛ አንጻር በየቀኑ መነበብ ግዴታ ነው ማለት ነው። እንግሊሽ እኛ ራሱ ዛሬ ልክላችኋለን። ብዙ የሚከብድ ነገር የለውም። እሱ ምንድነው ይመሳሰላል። በሪቫይዝ ካላረጋችሁ በጣም ትረሳላችሁ ማለት ነው። ስለዚህ በቃ እንደዚህ አይነት ሲምፕል የሆነ ቀላል የሆነ በጣም ቀላል የሚመስል ሪሜዲያል ስተዲ ዊክሊ ፕላን አውጥተናል ማለት ነው። በቃ ኬሚስትሪ ዩኒት 1 ግዴታ ከቨር፣ ማቴማቲክስ ዩኒት 1 ከቨር መደረግ አለበት። 5 ቀን ሰጥተናቸዋል። በዚህ 5 ቀናት ውስጥ 6 ቀናት ውስጥ በቃ እንግሊሽ ዴይሊ አለ እንበል በቃ ኬሚስትሪ እና ማቴማቲክስ በ6 ቀናት ውስጥ ከቨር መደረግ ግዴታ ነው ማለት ነው። ናቹራል ሳይንሶች እና ሶሻል ሳይንስ ላይ ጂኦግራፊ ዩኒት 1ን ከቨር መደረግ አለበት። ፋውንዴሽን ኦፍ ጂኦግራፊ እንደ ጂኦግራፊክ ኢንኳየሪ የሚለውን ያው ይሄን ዩኒት ከቨር መደረግ ግዴታ ነው ማለት ነው። ሞር እኛ እንደነገርናችሁ ይሄ እንትን ነው ስፔሻል ክላሳችን ስፔሲፋይ ተደርጎ የወጣ ፕሮግራም ነው ማለት ነው። እዛ ላይ በጣም አፕላይ ይደረጋል። በየሳምንቱ አንድ ዊክሊ ፕላን አለ። በየቀኑ ደግሞ እንግሊሽ ፕራክቲስ አለ። በየቀኑ ደግሞ ኢች ሳብጀክትን የተሰጡትን ሳብጀክቶች እዛ ላይ አንዳንድ ነገራቶችን ግዴታ እንድትለቁ እናበረታታችኋለን ማለት ነው። አሁን ለምሳሌ ኬሚስትሪ አሁን ኬሚስትሪ ዛሬና ከነገ ትልካላችሁ ማለት ነው። አንድ 5 ጥያቄ ምናምን ግዴታ መላክ ግዴታ ይሆንባችኋል ማለት ነው። ያው አሁኑ በዚሁ ተቀላቀሉ ነው። እስኪ ፕሊዝ ተጠቀሙ። እዚህ ስፔሻል ክላሳችን በጣም ፕራይሱን በጣም አፎርድ ነው። ሁሉም ተማሪ የሚችለው ፕራይስ ነው። ለማንም ከባድ የሆነ ፕራይስ አይደለም። ሁሉም ተማሪ ይችላል። ፕሊዝ በዚህ ስልክ ቁጥር ደውሉልኝ። ቀጥታ አሁን አስገባችኋል ማለት ነው። በአንድ ጥቂት ቦታዎች ብቻ ነው የቀሩት። ብዙ ተማሪዎችን አንቀበልም ማለት ነው። አሁኑኑ ግቡ። ለምንድን ነው ሪሜዲያል የማታልፉት? እንደዚህ በቃ ሲምፕል በሆነ ምንም የሚከብድ ነገር የለውም እኮ ጂኦግራፊ ዩኒት ፋውንዴሽን ኦፍ ጂኦግራፊ እንደ ጂኦግራፊክ ኢንኳየሪ የሚል አለ። ማቴማቲክስ ሶልቪንግ ኢኩዌሽን ኢንኢኳሊቲ ማቴማቲክስ ይመሳሰላል ቦዝ ናቹራል ሳይንስ። ከዛን መንዴ ቱስዴ አለ፣ ዌድነስዴ ፍራይዴ አለ። ይሄ እንትን ችግር የለባችሁም። ጂኦግራፊ እና ማቴማቲክስን ከሰኞ ጀምሮ እስከ ፍራይዴ ኦር እስከ ሳተርዴ ማለት ግዴታ ነው ማለት ነው። ስቲል ባልቅ እንኳን በቃ ጀምራችሁ የሆነ ፕሮግረሱን ማሳየት ግዴታ ይሆንባችሁ ማለት ነው። ቴንስን ደግሞ ሞርኛ እናበረታታችኋለን ማለት ነው። እዛ ላይ የተለያየ ነገራቶችን ፖስት እናደርግላችኋለን። ከዛን ደግሞ ዊኬንድ ላይ ኤግዛም እና ሪቪው እናደርጋለን። ቅዳሜ ላይ ያነበባችሁን ነገራቶች ሪቪው እናደርጋለን። ሪቪው ማለት በቃ እርስ በርሳችሁ ሪፈር ትደራረጋላችሁ ማለት ነው። እኛም አንዳንድ ነገራቶችን ሼር እናደርጋችኋለን። በቃ ይሄ በጣም ሲምፕሊ አፕሊካብል የሆነ ፕላናችን ይሄን ይመስላል ማለት ነው። መቀላቀል የምትፈልጉ ተማሪዎች በዚህ ስልክ ቁጥር አሁኑኑ መደወል ይኖርባቸዋል ማለት ነው። ለምን ካላችሁ ብዙ ቦታዎች የሉ ነው። አሁን ጥቂት ቦታዎች ብቻ ስላሉን አሁኑኑ መደወል ግዴታ ነው ማለት ነው። ስለዚህ አሁኑኑ በዚህ ስልክ ቁጥር ደውሉልኝ ማለት ነው እና አናሳለው ቀጥታ ዳይሬክትሊ ነው የምትገቡት እና ፕራይሱ ከዚህ ይሄን ቪዲዮ ካያችሁ በኋላ ከአንድ ቀን በኋላ ከደወላችሁ ፕራይሱ ኦሬዲ ይጨምራል። ለምን ካላችሁ ክላሳችን ኦሬዲ ተጀምሯል። ተማሪዎችን እዛ ላይ ማስቸገር ይሆናል። ሁሉም ተማሪ አብሮ ካልጀመረ ያው ስተዲ ዊክሊ ፕላናችን በትክክል አይሄድም ማለት ነው። ስለዚህ ጆይን ማድረግ ለምትፈልጉ ተማሪዎች ጊዜው እንዳያልፋችሁ በጣም ትጠቀሙበታል። ፕራይሱ ሁሉም ተማሪ አፎርድ የሚያደርጉ ፕራይስ ነው። አትጎዱም። ስለዚህ አሁኑኑ መግባት ግዴታ ይሆንባችኋል ማለት ነው እና ለመግባት በዚህ ስልክ ቁጥር ኮንታክት አድርጉኝ። ሌላ ስለ ዩኒቨርሲቲ ጥሪ ምናምን ደውላችሁ ፕሊዝ ኮንታክት እንደዚህ ጥሪ ምናምን አትጠይቁ። እዚህ ላይ አናውንስ አደርጋችኋለሁ። በተጨማሪ ደግሞ ሌሎች ነገራቶች የሚፈጠሩ ከሆነ በዚህ ቻናላችን አናውንስ እናደርጋችኋለን። ሪሜዲያል ስተዲ ዊክሊ ፕላናችን ይህንን ይመስላል። መቀላቀል ለምትፈልጉት ተማሪዎች በዚህ ስልክ ቁጥር ደውሉ።